እወድሃለሁ ዴ ዝም በይ ቅምጥል ያንቺ ነገር እዚህ ጋር ይበቃል በድጋሚ ላይሽ አልፈልግም እሺ እዚህ ቤት ውስጥ በዚህ ልክ እኔን ለመጣል እንቅልፍ ባታጭ መልካም ነው በዚህ ምናበቃ ከመሰለ በጣም ተሳስተሃል ዴ ኧረ እባክሽ ቤሪ አትቸገሪብን ኧረ የለውበትም ዶክተር ዲዬ እኔ ራሴን ሀሳብ መስጠት አልችልም እንዴ ከዚህ በላይ መሞት አለ እንዴ ምን ቀረኝ ሞቻለሁ በቃ እና ቆይ ከማየ ጋር መጣላት ምን አመጣው በቃ ይቅርብሽ ታዩ አንቺ ምናቴ ሆነሽ ቢኖ እንጂ አንቺንም ላይሽ አልፈልግም ነበር እሺ በጣም ውይ ማለቴ ዶክተሩ ጋር ሄደ አሹ ለማን ብዬ ነው ማለቅሰው በጭራሽ አላለቅሰው እባክሽ ማሚ የት ነበርሽ ብለሽ እንዳትጠይቂ ማንንም ይበለኝ እንዴት እንደዚህ ታደርጊያለሽ ምንድነው እሱ ይውሽ አሁኑኑ ከዚህ ቤት ውጪ በድጋሚ ላይሽ አልፈልግም እሺ እዚህ ቤት ውስጥ ሰማሽኝ ምን አድርጋ ነው ዴቭ ማሚና ሰው ነው አዴል ሊጎዳት ነበር ምን አዎ ሁሉንም ነገር ሰምቻለሁ ሆም ብለሽ ነው ዶክተሩን ወደ ሆቴሉ ይዘሽ የመጣሽው ኖ ዴቭ እኔ እናንተ ለመለያየት ነው እነሱ እንደዚህ አይነት ነገር የሚነግሩክ በቃሽ ቤሪ አሁኑኑ ከዚህ ቤት ውጪ በድጋሚ ላይሽ አልፈልግም እሺ አንቺና ማሚ በሰራችሁት ነገር ግን በጣም ነው ያፈርኩት በጣም ከዚህ በኋላ ደግሜ እነግርሻለሁ ላይሽ አልፈልግም ስሚ ከህይወቴ ውጪ እንዳንቺ አይነት ሴት ደግሞ አላገባ የምርህን ነው እነሱ የሚሉህን ነገር አመንካችሁ ዴቭ አመንም አላመነም እኮ በግድ የሚሆን ነገር የለም በቃ አልፈልግሽም ብሎሻል ነይ ውጪ ኦኬ ግን ይሄ ነገር ይጸጽታል ምንም ነገር ለማድረግ እንዳትሞክሪ እሺ ቤሪ ሰምኛለሽ ከኔም ከአደይም ህይወት ውጪ በቃ ወደ መጣሽበት ተመለሽ እሱን ከማሚ ጋር ታወራለህ ልታስፈራሪኝ የሞከርሽ ነው ሂጂና ለፈለግሽው ሰው ተናገሪ ቆይ አንቺና ማሚ ያደረጋችሁትን ነገር ቤተሰቦቻችን ቢሰሙ የሚቀበሉት ይመስልሻል አባቴ የሚስማማበት ይመስልሻል ሂጂ ተናገሪ እንደዛ ብለህ ለማንም መናገር የለብህም አንቺ ምንም ማድረግ አይጠበቅብሽም አሁን ማንንም ሰው ሳይሽ ጥፊ አንቺ ነገሮችን ያበላሸሽው አዴን ለመጉዳት ያሰብሽ ሰዓት ነው በያ አሁን እዚህ ምን ይገትልሻል አልሰማሽም እንዴ ውጪ ያሹ እኮ ነው ሰላማችንን የሚያሳጣን አሹ ናይች ልጅ አስወጣልኝ ማንንም እየጎተታ ያስወጣኝም እኔ ራሴ እወጣለሁ ካንተ ጋር ግን አልጨረስንም በዚህ ምናበቃ ከመሰለ በጣም ተሳስተሃል ዴቭ ምንም ነገር ብትሆኛ ይመለከተኝ ሰምኛለሽ እየተከታተልሽ ነበር ወደ አንቺ እየመጣው ነበር ያየሁት ነገር በጣም ነው ያስገረመኝ በአጭር ጊዜ ውስጥ ኤላ ረስተሽ ከባቡሪ ጋር ግንኙነት ጀምረሻል ብራቮ ለሊ ግን እኮ በፊት ስናይሽ ከኤላ በስተቀር መኖር የምትችይ አይመስልም ነበር ግን አንቺኛ ላይ ድራማ እየሰራሽብን ነበር ለካ ሌላ የምታወሩ ነገር አለሽ ማውራት እኮ አይጠበቅብኝም በግልጽ የሚታይ ነገር ነው ለማንኛውም አሁን የመጣሁት ስለ ቤቱ ላናገርሽ ነበር እንዴት አደረግሽ ምንም አላደረኩም ምንም ለማድረግም አላሰብኩም የወሰድሽው ካርታ የሚጠቅምሽ ከሆነ ተጠቀሚበት አልገባኝም ቆይ ምን ተማምነሽ እንደዚህ የምታወሪው ማንንም እኔ እንዳንቺ የምታማመንበትን ሰው እየፈለኩ አይደለም የመጣሁበትን የሚያውቅ ያሳለፍኩትን ልጅነቴን የሚያውቅ ፈጣሪ አንቺ መተሽ ህይወቴ እንዳልነበር ስታበላሹና እኔን ነገር ስትወስጂ ዝም ብሎ የሚያሽ ይመስልሻል እዛ ቤት ገብተን እንስማማ በፊትም ቤቱ ያንቺ አልነበረም ለዛ ቤት ያወጣሽው ቤሳቤስቲም የለም ስለዚህ ከዛ ቤት ውልቅ በይ ቤቴ ስትይ ትንሽ አታፍሪ ቆይ ምን አሳፈረኝ ወረቀቱን አይተሽዋል እንዴ ለሊ ያንቺን በጭቅጫቄ ወረቀት አምኜ ቤቴ ለቅቄ መውጣ ይመስልሻል ያቺ አደይ ተብያም ወደምትሄድበት ትሄድና ዴምና እኔ የምንጋባ ከሆነ ለእናንተ ህይወታችሁ የሚቀይር ነገር አደርግላችኋለሁ አንፈልግም ምን ይኸውልሽ ጆሮሽ የሚሰማ ተሆነ በሁለት እግርሽ ራስ ቀጥ ብለሽ ውጪ አይ የምትይ ከሆነ ደግሞ ጥጋቦኞች አቧራችሁን ላራግፍላችሁ ባልኩ ደግሞ አንቺ ማን ስለሆንሽ ቆይ ማን ሆነሽ ነው እኛን መለወጥ እንደምትችይ የተሰማሽ ቆይ ገንዘብ ስላለሽና ብልጭልጭ ነገር ስላለሽ እኛን መግዛት እንደምትችይ ነው የምታስቢው የእውነትም በጣም ቀሽም ነሽ አንቺ ማን ነው ቀሽም አንቺ ቆሻሻ አንቺ በይ እንከባበል የሰውን ማንነት ሳታቂ ዝቅ ልታረጊን አትፈልጊ ጥቂት ሙሃይሞች አይሄ እንዳንቺ ራሱን በውሸት እንደ ጻድቅ ከሚቆጥር እንዴት ናችሁ ሰላም ነው ዶክተር እንዴት ነህ ምን ነው ቆያችሁ ውይ እዩዬ እኔ እኮ በጊዜ ነበር የወጣሁት ግን ደግሞ ዳይመንድን ስጠብቀው ነው እንደዚህ ቆየሁት እኔ ደግሞ አሁን በጣም ብዙ ስራ እየተጠበቀኝ ነው አሁን አልችልም ሩታ እንዴ ምን ማለት ነው ይቅርታ ሩታ ሌላ ጊዜ ክስሻለሁ እንደዛማ በጭራሽ አይሆንም ቆይ ታማሚ ተንጣ ያልሽኝ ነው አይ ሳይሆን እኔ እኮ እንደዛ አላልኩም ግን ደግሞ እስክትጨርስ እንጠብቀሃለን ሩታ እኔ እስክጨርስ ድረስ ምሳ መሆኑ ቀርቶ እራት ይሆናል ይሁን እንጂ በጭራሽ መቅረት የለበትም ዳይመንድ ዝም ለምን ትላለህ እኔ እዚህ ውስጥ አያገባኝም እንደውም ምሳውም እራቱም ይቅርብኝ እናንተ ጨርሱ እዛው ተስማሙ ካልሆነ ለምን ሁለታችሁ አትወጡም ዳይመንድ አረ የለውበትም ዶክተር ዲዬ
ዶክተር ዶክተር ብላ እንደዚህ ሽብርቅ ድምቅ ፍክት ብላ መታ አሁን እንደው ከዳይመንድ ጋር ውጪ ማለት እንደው ኧረ ትንሽ አይከብድም? ለማንኛውም እኔ እንዴት እናታለን እንዴት ቁጭ በል እንጂ ዳይመንድ፣ ወዴት ነው የምትሄደው? እሺ ውጭ እላለሁ፣ ግን ይኸው አንድ የምታወሩት ነገር አልሰማም። ምን አገባኝና እሰማለሁ? አልሰማም። ሩታ እኔ እኮ የረሳሽው መስሎኝ ነበር። ቆይ እንዴት ነው የምረሳው? አንተ ረስተከዋል ማለት ነው? ሩታ እኔ እኮ በተደጋጋሚ አንድ ነገር ሳስብ አይደለም የምውለው። እዚህ በስራዬ ላይ በጣም ብዙ ሰው ነው የማገኘው። እነሱን ማግኘትህ እኮ ለእኔ ቃል የገባክልኝ ነገር እንድትረሳው አያደርግክም አይደል እንዴ? ቆይ ደግሞ ማን ነው ሩታ ስላንተ ስታስብ ነው የምትለው ያለክ? ሁኔታሽ እኮ እንደዛ ነው የሚመስለው ሩታ። ወይ ጉድ አላሹ። ለማንኛውም እናንተ ተነጋግራችሁ ጨርሱ። እኔ ትርፍ ነኝ። ልውረድ። ሰላም ዋሉ። ቆይ ሩታ ሳይሰስት ጊዜውን አንቺ እንደምትፈልግ የሚሰጥ ሰው እያለ ለምንድን ነው ቆይ እኔ ጊዜ የለኝ ሰው የምታስጨንቀኝ? ቆይ እኔ ማስጨነቁን ፈልገሽ ነው እንዴ? ስለምን መጨነቅ ነው የምታወራው? ቆይ አንተ ራስ ካልክ እንደ አንቺና ዳይመንድ ምሳ ጋብዛቸዋለሁ ያልከው ረሳከው እንዴ? አረሳትም እኮ ሩታ፣ ግን ደግሞ ታካሚዎች እንዳሉብኝ እነሱን ትቼ መውጣት አልችልም እያልኩሽ እሺ ብለሽ ከዳይመንድ ጋር እንደመውጣት ለምንድን ነው ቆይ የህፃን ልጅ ወሬ የምታወሪው? ኧረ ብዙ ፊት አትስጠኝ። በቃ ይሄ ሁሉ ነገር የመጣው ማታደርገውን ነገር አድርጋለሁ በማለት ነው። ቆይ በዚህ ልክ አንቺን የሚጎዳና የሚሰብር ነገር ምን አደረግኩ? አንድ ቀን ሲገባ ወይኔ ሩታ ትላለህ። የዛኔ ደግሞ ልክ እኔ እንዳሁኑ ሁል ጊዜ የምገኝ ሰው አልሆንም። እሺ ቆይ እኔ ጥፋት ምን ነው ጋር መቼም ራሷን ካሌ ጋር እያወዳደረች አይደለም ማለት። ቆይ ምን ብልሽ ነው የሚገባሽ? እንደዚህ እስኪሆንባት ድረስ አንተ የት ነበርክ? አልሚ ራሷ ልክ አላደረገችም። አላውቅም ታለ ነገሩ ለእኔም በጣም አስገርሞኛል። ምን አይነት ጣጣ መጣብህ ልጅ? በዛ ላይ ደግሞ የአደይም ስቃይ እኮ በዛ። አላውቅም ታለ የአደይ ልብ እንዴት እንደምጠግነው አላውቅም። በእኔም በእናቴም በጣም አዝናለች። ዴቭ አሁን ስለ አደይ ሳይሆን ስለ ራስ ነው ማሰብ ያለብህ። እስቲ ዝም በይ። ዝም ብለሽ እንደመጣልሽ አታውሪ። ፍቅር ሂጂ ግቢ። ወዴት? ወደ መኝታ ቤትሽ ግቢ። እንዴ ማዬ እኔ ራሴን ሀሳብ መስጠት አልችልም እንዴ? ምን ታውቂያለሽና ምን ትናገሪያለሽ? ዳይ ወደ ክፍልሽ ግቢ። ዴቭ ጊዜ አትስጠው። አሁኑን ሄድና አደይን ይቅርታ ጠይቃት፣ ወይ እዚህ ዛሃት እንደውልሽ። አደይ ዴቭ ቆይ እንዴት መጣ? አደይ አጥፍቻለሁ፣ በጣም ይቅርታ አድርጊልኝ። ላምንሽ ይገባ ነበር። ዶክተሩ ሁሉንም ነገር ነግሮኛል። አደይ እናንተ ምን የምታውቁት ነገር አልነበር። ጥፋተኛው እኔ ነኝ። አሁን ማወቅ ምን ዋጋ አለው? አንዴ እንደሆን ለመሄድ ወስነሃል። አይ አደይ ወዴትም አልሄድም። አንቺን ትቼ ወዴትም አልሄድም። አደይ እንዴት እንደዛ ይሆናል? ማሚና ቤሪ ያደረጉትን ነገር ዳዲ ከሰማ ለነሱ ጥሩ አይሆንም። ስለዚህ አሁን ማንም የሚያስገድደኝ ሰው የለም። ማሚም ሄዳለች፣ እኔ ብቻ ነኝ ያለሁት። ስለዚህ እኔ ደግሞ አንቺን ነው የምፈልገው። በአንዴ እንለያይ፣ ከዛ ደግሞ ተመልሰን እንታረቅ። ዴቭ እኔ ሁሉም ነገር ሰልችቶኛል። ተመልሰን ያሁሉ ችግር ይደገም። አደይ በጣም ይቅርታ፣ አውቃለሁ በጣም አጥፍቻለሁ። አንቺን ከጉዳቶች መጠበቅ ነበረብኝ። ያን ነገር ደግሞ አላደረግኩትም። አደይ እኔ ግን በጣም ነው ማፈቅርሽ። ከአንቺ ተለይቼ መኖርም ማሰብም አልፈልግም። አደይ እባክሽ፣ አንቺ እኮ ሚስቴ ነሽ። አደይ ዶክተር፣ እሺ አሁን ምን ልትሰራ መጣ? አደይን እኮ ላየት መጥቼ ነው። አብራችሁ ስላየኋችሁ በጣም ደስ ብሎኛል። ቆይ ምንድን ነው ችግር? ምን ብዬ ነበር? ዴቭ ተው እንጂ። አደይ በእኔና አንቺ መሀል ማንም ሰው እንዲገባ አልፈልግም። እኔም እኮ አልፈልግም። ነገር ግን ዶክተር። ችግር የለውም አደይ፣ መምጣት አልነበረብኝም። በጣም ይቅርታ ዶክተር። ቆይ እንጂ ተዩ። መጀመሪያም ያለ ቦታው ነው የመጣው። በቃ ዴቭ፣ አንተ የምትፈልገውን ነገር ሁሉ እኔም ለፍቅራችንና ለአብሮነታችን እፈልገዋለሁ። ከዚህ በኋላ ግን ዶክተር እንደዚህ እንድትናገረው አልፈልግም። እንዴት ነው ማልናገር? ሁሌ ጊዜ እየመጣ በመሀላችን ሲገባ ዝም ብለህ ተመልከት እያልሽኝ ነው? ብታስተውል እኮ ዛሬ ሁሉም ነገር ገብቶ ይቅርታ ለመጠየቅ የመጣው ዶክተር በነገረ ነገር ነው። እሱ ለእኔና ለአንተ አብሮ መሆን ብዙ ነገር ጥሯል። አንተ ግን እንደዚህ ልታናግረው አይገባም ነበር። እሱማ ሁል ጊዜ ከጎናችን ለመሆን ይጥራል። አደይ፣ እኔ ግን አፍቃሪሽ ነኝ። ከእኔ ሌላ ማንም ሰው ከጎንሽ እንዲቆም አልፈልግም። በቃ አየህ አይደል ችግርን? መጀመሪያ ይሄንን አመለካከት ክንተው። የፈጣሪ ያለ። እሺ እንዴት ነው አንቺ ደግሞ ይቅር ልትይኝ የምትችይው? እንዴት
ነው የሰበርኩትን ልብሽን መጠገን የምችለው? እንዴት መልክሽ ወዝቦዝ እንደሆነ ብታይ አይደለ? ታደስ እስቲ ራስሽን ተመልከች፣ እንዴት ወዝቦዝ እንደሆንሽ። አላቀሽም እንዴ በቤት እዚህ ፀሐይ ላይ ተወለተሽ እንዴ አጥንት የሚግጥ ውሻ እኮ ነበር የምትመስዩ። በልበል አንተ ፊት ሲሰጥ ጭንቅላት ላይ ቆሜ ካልደነስኩ ትላለህ። ደግሞ መጣችን ሻኪራ እንደፈራው ሸበጠጠሽ። መጀመሪያም እኮ አውቆ ነው እንጂ ምንም ስራ የለበትም። ከኔ ጋር መሆን ስለማይፈልግ ነው። እንዴት? ዶክተር እኮ እኔን አይፈልገኝም። ቆይ እኔ ምንድነው ያጠፋሁት? ዳይመንድ ምንድነው የምትቀባጥረው? እስቲ ተረጋጊ፣ አትቸኩይ። እኔ ምን እንዳንቺ ቁጭ ብዬ ለማወቅ እየሞከርኩ ነው አይደል? ተረጋጊ እስቲ። እሺ ምንድነው የተፈጠረው ሻኪራ? እኔን ታካሚ ያለብኝ ብሎ አዴ ስትደውልለት ሄደ። ወይ ጉድ! ተናገርኩ እኮ የሚሰማኝ ጠፋ እንጂ እኮ እኔ ተናግሬያለሁ መጀመሪያው። ዶክተር ዶክተር እያልሽ እዛ ቦታ አትመላለሽ አልኩ። ካሁን በኋላ በድጋሚ አልሄድም። ተሳስቼ ራሱ ቢሆን አልደውልለትም። እንደዛ ሳይሻልሽ አይቀርም ዶክተር። ቆይ ማን ነው እሱ የጠገበው? ዶክተር ነው። ለነገሩ ሻኪራይ በሱም አትፍረጅ። ፎንቃ ገብቶለት እኮ ነው እሱም እንደዚህ መከራው የሚባል ማለት። ወይ ተይው ሻኪራይ፣ አይገባሽም። ላንቺ መች ይገባሻል? እኔ አወራዋለሁ። ቆይ ምን ብለህ ነው የምታወራው? ያለውን ነገር ነው። አንቺን የመሰለሽ ልጅማ ስትጎጂ ቆም ያለኝ እኔ አወራዋለሁ። ብቻ ፎንቃ ምናምን እንዳይሆን። ኧረ አይደለም። እና ጉንፋን ነው እንደዚህ የሚያብሰለስልሽ? ቀልደኛ። ዳይመንድ እባክህን ተው። እንደዛ ብለህ የልብ ልብ አትስጠው። አንተ እኔ እኮ ያንተ መስላኝ ነበር። ለካ እያጣበስክ ነው። አረ ወይኔ ጉዴ። እንደዛማ መሆን የለበትም። ለልዬ ሲያለኛ ማናላት? እኔ ደግሞ በእሷ አልደራደርም። ታውቃለህ፣ ሄደህ ጠይቃት። ሰዓቱ ግን በጣም ይሮጣል ማዘሯ። ብቻ አሁን መታ አሁን ሊድ ልትለኝ እንዳይሆን። አዎ ማዘሯ፣ መሄድ አለብኝ። እንዴት ዋለች? ቀመጥ ሌለችም እንዴ? መቼ መጣች? ከኩኩሻ ጋር እኮ ተያይዘው እንደወጡ አልተመለሱም። ቁጭ በል ጠብቃት፣ ትመጣለች። ጠብቃ በቃ ትመጣለች። እኔ ዲዲሽ ማዘሯ። እሺ ግን አደራ መጥፋቱን እንዳትደግመው እሺ? አያሳስብም ማዘሯ፣ እመጣለሁ። ቻው በቃ። እሺ ኪንጎ። ባቡሬ ግን በጣም እድለኛ ነው። ለምን እንደዛ አልክ? እናቷ አጠገብ ስላለች ነው። እኔ ግን ምን አለ እናቴ የት ናት? አላውቅም ማዘሩ። እንዴት ቅምጥል እያርፋለች ያለች ይመስሉኝ። እሱንም እህቴ ናት ያለችኝ። እኔም ማስታወሰው ነገር የለም። ምንም ነገር ሲፈጠር አላውቅም። በልጅነት ነው የሞተችው ማለት ነው? እህቴ እንደዛ ብላኛለች። ነገር ግን ምን መጣ እየመሰለችኝ በጣም ናፈቀኝ። ወይኔ እኔ ልጅ አይዞህ ኪንጎዬ፣ ና እስኪ። ወይኔ ዛሬ ልጆች እንደው ስንቱን ቁስል ነው በሆዳቸው የያዛችሁት። አይዞህ የኔ ልጅ። ምን ሆንኩ? ምን ነው ዝም አልክ? ዝም ከማለት ውጭ ምን ላድርግ ብለህ ነው ዶክተርዬ? አደይና ዴቭ እኮ ታረቁ። መቼ? የት? ማለት እንዴት? ኤጅ ነበር እሷ ጋር ስሄድ አብረው ነበር። እሰይ ተገላገለ እንዴ! ጭንቀት ብቻ እኮ ነው የተረፈን። እኔ እንኳን እኮ 1 ኪሎ ቀንሻለሁኝ። ካሁን ታረቁ እያልኩ እኮ መከራ ይመለኩ እንዴ! ደስ ይላል አይደል? በጣም ውይ ማለቴ አይ ዶክተር እኔ እኮ ረሳለሁኝ እኮ። ለሷ ብዬ ሁሉ ነገር ትቼ ብር ብዬ ነበር የሄድኩት። ግን ደግሞ ራስ ወዳድ ሆኜ እማዬ አይሆንም አልኩሽ። በቃ ላያት አልፈልግም። ይኸውልሽ አንቺም እናቴ ሆነሽ ቢኖ እንጂ አንቺንም ላይሽ አልፈልግም ነበር። እሺ ዴቪ። እንዴት ነሽ ፍቅር? ደህና ነኝ። አንተ እንዴት ነህ? አለሁ። እንዴት ነው? አንተን እየፈለኩ ነበር። ለምን ፈለግሽ? አሹ ቤት እትዬ። ሩታ የት ሄደች? ዶክተሩ ጋር ሄደ። አሹ ምንድን ነው እሱ? እኔ አላቅም እትዬ። ለሊ ቤት ትሆናለች። አዎ ለሊ ቤት። ጥሩ። ፍቅርስ? እኔ እሷን አላቅም እትዬ። ወይ እነዚህ ልጆች። እሺ ምን ባደርጋቸው ነው የሚሻለው? እኔ እኮ ግራ ገባኝ። ቆይ ዛሬ ቀኑ ምንድን ነው? ሐሙስ፣ ሮብ፣ ማን ነው ዛሬ? አሹ
ምንድነው የሚያደናብር? ዝም ብላ አትደናበር። ይኸውልህ በደንብ ጠብቅ እሺ። ሮማን ደግሞ ስራ ማልሽ አይደል? አይ አላልኩትም። ዶክተር ለኔና ለሷ አብሮነት ስንት ነገር እየለፋ እንደዛ ሲናገሩ ዝም ማለት አልቻልኩም። በጣም ነው የተናደድኩት። ቢሆንም አይደል በዚህ አጋጣሚ ልታወሩ ይገባ ነበር። እትዬ ናቸው። አንሹ። ሄሎ እትዬ። ደህና ነኝ። አዎ ለሊ ቤት ነኝ። ሩታ ኧረ አልመጣችሁ? እኔ እንጃ ወደዚህ አልመጣችሁ። ምን ነው በሰላም አሁን? እሺ በቃ እትዬ እመጣለሁ። እሺ ምንድን ነው እሱ አይደል? ወደ ቤት ነኝ ነው የሚሉኝ። መቼ? አሁን። በጣም ጥሩ። እንጂ እንደምታስቸግሪ ነገርኩት። እሷም አይዞ እመክራለሁ እያለች ነበር። ደግሞ እኔ መቼ ነው ያስቸገርኩት? ቆይ ያልኩሽ ስቴሽን መጣሽ። አረቀም ጥል ግን ግፍ ነው የሚሆንብሽ። ቆይ አንቺ ምን ባደርግልሽ ነው የሚሻልሽ? እንዴት በሆንልሽ ነው ደስተኛ የምትሆኚው? ግልጽ ስትሆንልኝ። ይኸውልህ ግልጽ የምትሆንልኝ ከሆነ ሁሌ ደስተኛ ሆናለሁ። ቆይ ግልጽነት ማለት ለአንቺ ያወራሁትን የተደዋወልኩን ሰው ሁሉ መጥቼ ለአንቺ ማውራት ነው? እኔ እንደዛ አላልኩም። ታዲያ እንዴት ነው እስቲ ቅምጥል ንገሪኝ። አንቺ ማታልኩ ለእኔ በጣም ቀላል ነው። አንቺ ምን ሆነሻል? እያለቀሽ እንዳይሆን። አላለቅስም። ለማን ብዬ ነው የማለቅሰው? በጭራሽ አላለቅስም። እንዴ እኔ ለማን ብለሽ አለቀሽ? ማን ያስደበረሽ እኮ አላልኩሽም። ችግርም ካለ እኮ ይፈታል። አይመለከትሽም። ምን ያመናቅርሻል? ትበስጫጫለሽ እንዴ ደግሞ ካንቺም ብሶ። ተይኝ፣ በቃ ተይኝ። ጦሽ ነገር ናት እንዴ? ማሚዬ እባክሽ ማሚ የት ነበርሽ ብለሽ እንዳትጠይቂ። እንዴት ነው የማልጠይቅሽ? ለምንድን ነው የማልጠይቅሽ? ቆይ ምንድነው የተፈጠረ ነገር አለ እንዴ? ምንድነው የተፈጠረው? ማሚ እኔ ማንም አይፈልገኝም አይደል? ማን ነው እንደዛ ያለው? ሩታ እኔን ከተረገዝኩበት ጊዜ ጀምሮ ማንም ሰው አይፈልገኝም። እንዴ ማን ነው እንደዛ ያለሽ? እንደዛ ብዬ መናገር አይጠበቅብኝም ማሚ። እናቴም አባቴም እኮ እኔን አይፈልጉኝም። ለእኔ ግድ የሚሰጠው ሰው መፈለጌ ስህተት ነበረ። አልገባኝም። ቆይ ሩታ ትወዳለች ያልከኝ? አዎ ግልጽ እኮ ነው። ግን አደራ ዶክተር እንዳታስደነግጣት። እንዴት እንደዚህ ሊሆን ቻለ? ለእኔ ራሱ ይሄ ነገር እንዴት እንደሆነ ግራ ገብቶኛል። እንዴ ባቀው ኖሮ እኔ ለራሴ አላስከረብተውም ነበር። አይመታል ተወደድ ብሎ የፈጠረ ሰው መታደል። ምን ያደርጋል ዳይመንድ፣ የኔ ልብ ያለው ሌላ ቦታ፣ እኔ የሚፈልጉኝ ደግሞ ሌላ ሰዎች ናቸው። ዋጋም አለው እንዴ ሻኪራዬን የመሰለች ደህና ነኝ። እንዴት ነሽ? ደህና ነኝ። ደህና ናችሁ? አለን። እትያሉ እንዴ? አዎ ውስጥ ናቸው። በቃ እኔ ልግባ። እኔ የምልሽ ቆይ አዴዛ ኧረ ተው። እኔ እኮ የእናንተ ጸብ በጣም ነው የሚገርመኝ። እንደዚህ በስስት እየተያያችሁ እኔን አሮጊቷን አታስቸግሩኝ። ነግሬያችኋለሁ። ካሁን በኋላ ማታመኝ ከሆነ አብሬ አይተሩንም። ቅምጥል ያንቺን ነገር እዚህ ጋር ይበቃል። ውይ እንዴ ፈራው በእናት ይልቁኑ ለራስ ፍራሽ። ቆይ እኔን እንኳን ትንሽ አታከብሩኝም? ይኸውላችሁ ከዚህ በኋላ እንኳን ስለመለያየት አንዳችሁ ላይ ስትጮህ እንዳልሰማ። እንዴ ማዘሯ በቃ ተናገርኩ። እንዴት አይነት ንቀት ነው? እኔን እዚህ ቁጭ አድርጋችሁ ልትደባደቡ ነው እንዴ? ቅምጥል ይሻላል። ይቅርታ ማዘሯ። ሰማሻለሁ? ይቅርታ አለ። ምን አይነት ባል እንደሰጠሽ አየሽ? ማዘሯ ደግሞ ለምንድን ነው ዝም ብለሽ ለሱ የምታዳዩ? እንደውም እኔ እዚህ አልቆይም፣ በቃ ሄዳለሁ። እሺ ወዴት ነው? ቁጭ በይ። የእናንተ ነገር እኮ ቅብጠት ነው። በፍቅራችን መሀል ችግር ካለ ቆይ ሩታ ግን ምን ሆና ነው? እኔ ምን አውቄ አደይ። ዘንድሮ ልጆች ሁሉ ምን እንደሆኑ አላውቅም። ወይ ካልሆነ እኔ ላናግራት እንዴ? አይ ቆይ ዴቭ ከመምጣቱ በፊት መጀመሪያ እኔና አንቺ እናውራና ከዛ ታወሪያታለሽ እሷን። እንዴ ቤት ውስጥ የለም? እየመጣው ነው ብሎኝ ነበረ። እስካሁን እንዴት አልመጣም? አንቺ ጋር አልመጣም ነበር እንዴ? እስኪ ደውይለት። ስልኩ አይሰራም። እንግዲህ እየመጣ ይሆናል፣ ይደርስብናል። አደይ ለምን መሰለሽ ያስጠራውሽ? እንግዲህ እዚህ ቤት ስትሰሪ አንድም ቀን እንደ ባዳም እንደ ሰራተኛም አይቼሽ አላውቅም። አዎ ትያውቃለሁ። ታዲያ ይኸውልሽ የዴቭ እናት የምታነገሩ እንደዛ ስላበላሸችው ቅስምሽ እንዲሰበር። ሃሎ ብርሃኔ፣ ኧረ እባክሽ ኔትወርክ ያለበት ወደ ጋራ ውጪ እናናግርኝ። ሃሎ፣ እኔም ማምዬ እንድታገናኝኝ ነበረ።
ሃሎ። እንዴት ያለ ነገር ነው ባካችሁ? ማን ነው ደግሞ በዚህ ሰዓት? ማን ነው? ሰራተኛዋ አደይ ክፍል 225 ተለቋል ውዶችዬ። እንግዲህ ዴቭ ቤሪን አባሮ ውጭልኝ ከህይወቴ በማለት እንግዲህ አደይን ይቅርታ ጠይቋታል። አደይ እንግዲህ ዴቭን ይቅርታ አላረገችለትም። እትዬ እንግዲህ አደይና ዴቭን ለማስታረቅ እየሞከረች ነው ውዶችዬ። እንግዲህ ዴቭ በድጋሚ ዶክተሩን አስቀይሞታል ውዶችዬ። ዶክተር እንግዲህ ሩታን አስቀይሟታል ማለት ነው። ሩታ እንግዲህ ዶክተሩን ትወደዋለች፣ ነገር ግን እሱን ብላ ሂዳ መልሶ አስቀይሟታል ማለት ነው ውዶችዬ። ቤዛ እንግዲህ ድጋሜ ወደ ሊሊ መታለች። ሊሊ ግን ስራዋን ስላወቀችባት እንግዲህ ብትደክሚም አይሳካልሽም በማለት አጥላት ሄዳለች። እንግዲህ ፍቅር ድጋሜ ዴቭን እኔ እኮ አንተን እወድሃለሁ እንድታገበኝ እፈልጋለሁ ብላ በድጋሜ ጠይቀዋለች። እሱ ግን ለጥፊ መቷታል ውዶችዬ። እንግዲህ በስተመጨረሻ ቤሪ ዴቭን አስይዘዋለች ውዶችዬ። እንግዲህ ቪዲዮን እስከ መጨረሻ አዩት። ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስን በዚህ ትበልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ባለፈው ክፍል እንዳያችሁት ዴቭ ሁሉን ነገር ከሰማ በኋላ ዶክተሩ ካስረዳው በኋላ አደይን እናቱና ቤሪ ሊጎዷት እንደሆኑ ካስረዳው በኋላ ተመልሶ መጥቶ ከነ እትዬ ቤት እንግዲህ ቤሪ ቁጭ ብላ አግኝቷን ነበር። ነይ ውጭልኝ፣ ከህይወቴ ውጭልኝ፣ አንቺና እናቴ አደይን ልትጎዷት እንደነበር ሰማው። ስለዚህ ከህይወቴ ውጭልኝ፣ አንቺን ላይሽም ምልልሽም አልፈልግም በማለት እንግዲህ እንድትወጣለት አድርጓል። እንግዲህ ይህን ጩኸት የዴቭን ጩኸት የሰሙ እናትም እትዬና ሌሎች ፍቅርም እንዲሁም ደግሞ ሮሚ ሁነው እንግዲህ ከቤት እንድትወጣ አሹን ጠርተው እንዲያስወጣት አድርገዋል። አሹኑ ጠርተው እንግዲህ አሹ እያንደረደረ ዟት ከወጣ በኋላ እንግዲህ አሹና ሮማን ደግሞ በገንዘብ ልትገዛቸው የፈለጋችሁትን ነገር ሰጣችኋለሁ፣ እኔና ዴቭ እንድንጋባ ካረጋችሁ የፈለጋችሁትን ነገር ሰጣችኋለሁ፣ ህይወታችሁ የሚቀይር ነገር ሰጣችኋለሁ በማድረግ አደርግላችኋለሁ በማለት እንግዲህ ልታታላቸው ሞክራለች። ነገር ግን አሹና ሮማን በፍጹም እኛ አንፈልግም፣ እኛ ማንንም አንፈልግም፣ አንቺ ደግሞ በጣም እንደዚህ ካሰሽ በጣም ተሳስተሻል በማለት እንግዲህ አምሰግዝከው አስወጥተዋታል ማለት ነው ውዶችዬ። እንግዲህ ሊልዬ ከመንገድ ባቡሬ ጋር አብረው ቆይተው እሱ ወደ እናቱ ቤት ሲሄዱ እሷም ወደ ቤት ስትመለስ መንገድ ላይ እንግዲህ ቤዛ ጠብቃ ለማናገር ሞክራለች። እንግዲህ ከቤቱ እንድትለቅልኝ እየፈለኩ ነው፣ ስለዚህ ሰምተሻል በማለት እንግዲህ ሊሊን አስጠንቅቃታለች። ሊሊዬ ደግሞ በፍጹም ይህን ያንችን የምን ቡጭቅጫቂ ወረቀት እያመጣሽ የፈለግሽው ነገር አደርጋለሁ የምትይ ከሆነ በጣም ተሳስተሻል። የወሰድሽው ካርታ ያነ ካርታ የሆነ ካርታ አይደለም። ስለዚህ በጣም ተሳስተሻል። ሁሉም ነገር ደርሼበታለሁ፣ ሴራሽን ደርሼበታለሁ፣ የምትሰሪው ሁሉ ፌክ ነው በማለት እንግዲህ ፌክ መሆኑን አውቃባታለች። እንግዲህ ቤዛም ተናዳ እንዴት ልታውቅ ቻለች በማለት እንግዲህ ጥያቄ ውስጥ ገብታ እየተንሰለሰለች ነበረ ማለት ነው ውዶችዬ። እንግዲህ ሩታ ባለፈው ክፍል እንዳያቸዋት ልብሷን እየለባበሰች ነበረ። ልብሷን ጽድት ያለ ልብስ ለባብሳ እንዲሁም ዲያመንድን ጠርታ ዶክተር ሊጋብዘን ነው በማለት እንግዲህ ይዘው ሄዳ ነበር ሆስፒታል። ከሄዱ በኋላ ግን ዶክተር ያየችበት ሌላ ነገር ነበር። ምክንያቱም ዶክተር በስራ ተወጥሯል። በዛ ላይ ደግሞ አደይን በጣም ስለሚያፈቅራትና ስለሚወዳት ስለ እሷ ብቻ ነው ማሰብ የሚፈልግ እንጂ ማንም ሴት ፊቱ ላይ መጥቶ ቢደረደር ዞር ብሎ የሚያይ ሰው አይደለም። ስለዚህ እንግዲህ እንዴት ነው ዶክተር አምሮብኛል አይደል? በቃ ካሁን በኋላ ዲያመንድን ይዤው መጥቻለሁ እንድንወጣ ፈልጋለሁ እያለች እንግዲህ ዶክተሩን ስትለውም እንግዲህ እሱ ፈቃደኛ አይደለም። በፍጹም እኔ አሁን
ችግር ማለቴ ስራ ላይ ነኝ፣ ስለዚህ እባክሽ ልትረጂ ሞክሪ በማለት እንግዲህ ነግሯታል። እንግዲህ ሩታም እንዳያቸዋት በጣም ስትከራከረው ነበረ። ነገር ግን ዶክተሩ በዛን ሰዓት በፍጹም እሷን ሊያናገራት ፍቃደኛ አልነበረም። ከዛም እንግዲህ ዲያመንድ በቃ ተነጋገሩ ብሎ ጣጥሏቸው ሲወጣ አደይ አጋጣሚ ደውላ ናለኝ ድረስ እኔ ጥሩ ሙድ አይደለሁም በማለት ስደውልለት በቃ መጣው በዛውም ሩታ ልሸኝሽ በማለት እንግዲህ ሊሸኛት አብሮ ይዟት ሊወጣ ነበረ። ከዛም እንግዲህ እጇን አጨብጭባ ለአደይ ሲሆን ነው የምትሄድ፣ በቃ እኔ ለእኔ ሲሆን በቃ ለእኔስ ጊዜ የለም በማለት እንግዲህ ተናዳ ጣጥለው ወጥታለች ማለት ነው ውዶችዬ። እንግዲህ ዶክተሩም እንዳያቸው ቀጥታ ወደ አደይ ጋ ነበር የሄደው። አደይ ጋ በመሄድ እንግዲህ ሲያዋራት ወደ እሷ ሄዶ ነበረ። ነገር ግን ቀደም ብሎ ከሱ ዴቭ መጥቶ ይቅርታ እየጠየቃት ነበረ ማለት ነው። እንግዲህ አደይም እንዴት ነው አሁን በድንገት መጣ ይቅርታ የምትለኝ? ሲቀጥል ደግሞ እንዴት ይህን ሁሉ ነገር አታውቅም? እንደምን ስህተት ትሰራለህ? እያለች ባለችበት መካከል ሲቀጥል ደግሞ እናትህ ሳትፈቅድ እኔ ላንተ ሚስት መሆን አልችልም በፍጹም እያለችው እንዳለ ይቅርታውንም ሳትቀበለው አጋጣሚ ዶክተር ሲመጣ እንግዲህ ዴቭ በዶክተር ተናዶ አደይንም ጨምሮ ተናግሯታል። ውዶችዬ ዶክተር አደይ ደግሞ በፍጹም ለምን እሱን ትናገረዋለህ? እሱኛን ለማስማማት ይጥራል፣ አንተ ደግሞ እሱን ሁሌም ታስቀይመዋለህ። ለምን የዚህን ያክል ምን አደረገ በማለት እንግዲህ ጣጥለው ሄዳለች። ጣጥለው ከሄደች በኋላ እንግዲህ ዴቭም ወጥቶ ሄዷል ማለት ነው። እንደገና እንግዲህ ሊልዬ ወደ ቤት ታመልሳለች። አደይም እንግዲህ ከሊልዬ ጋር እያወሩ ሳሉ እንግዲህ ተደውሎ እትዬ ደውላ ለአደይ ነይ እባክሽን ነይ እፈልግሻለሁ ማለት ጠርታታለች ማለት ነው ውዶችዬ። እንግዲህ ቅምጥል እና ኪንጎ ትንሽ አንዳንድ አለመግባባቶች እየተፈጠሩ ይገኛሉ። ቅምጥል እንግዲህ እንደምታዩት እኔ ልዘዝ፣ እኔ ላድርገው፣ እኔ ሁሉንም ነገር እኔ ልክ እንዳባወራሁኝ ልምራ ነው የምትልና ኪንጎ ደግሞ ሁሉም ለፍቅር ሲባል እንግዲህ ዝቅ ማለት እንዳለ ሁሉ እሱም ደግሞ ለፍቅር ሲል ዝቅ ብሎ ነው ያለው ማለት ነው። በዚህም አንጻር እንግዲህ ማለቴ ማዘሯ እየዘከረቻቸው ነበረ። ሁለታችሁም እንደዚህ መሆን የለባችሁም፣ ስለዚህ ለፍቅራችሁ ስትሉ ዝቅ ብላችሁ ነው እንትን ማለት ያለባችሁ እንጂ በፍጹም አንዳችሁ እንደዚህ አንዳችሁ ከፍ አንዳችሁ ዝቅ አድርጋችሁ በአምባገነናዊ መሆን የለበትም እያለች እንግዲህ እየመከረቻቸው ነበር ማለት ነው ውዶችዬ። አጋጣሚ እንግዲህ ባቡሬ ከእናቱ ጋር ሲሳሳም ምን ሲል እንዲሁም ደግሞ ሲያወራ አይቶ ኪንጎ እንግዲህ እናቱን በማስታወስ እናት ብትኖረኝን ጊዜ በማለት እንግዲህ ማለቃቀስ ጀምሯል። ከዛም እንግዲህ ማዘሯ የኔ ልጅ አይዞ እኔም እንደ እናት ባልሆንልህ እንኳን ነገ ቢሆን እንደ እናት ባልሆንልህም ግን ደግሞ እንደ እናት እየኝ በማለት እንግዲህ አንገቷ ስር አድርጋ ስታባብለው ቅምጥል ደርሳለች። ቅምጥል ደግሞ ምን ተፈጥሮ ነው በማለት አምባጓሯን ስታለች። በዛ የተነሳ እንግዲህ ማዘሯ ስታረጋጋቸውና ስታባብላቸው ነበር ማለት ነው ውዶችዬ። እንግዲህ አደይ ቀጥታ ወደ እትዬ ሄዳለች። ከእናትዬ ከሄደች በኋላ እንግዲህ እትዬ በተፈጠረው ችግር ሁሉ እየጠየቀቻት ነበረ ከዴቭ ጋር። ሲቀጥል ደግሞ ሩታ እንግዲህ እያለቀሰች ነው የተመለሰችው ማለት ነው ከክላሷም ሆና እንግዲህ እትዬ ሄዳ ምን ሆነሽ ነው ስትላትም በፍጹም ምን ሆነሽ ነው ለምንድን ነው እንደዚህ የምታለቅሹ እንዳትይኝ ብለሽ እንዳትጠይቂኝ በማለት እንግዲህ እያለቀሰች እትዬን ስትላት ነበር። እኔ ማንም አይፈልገኝም፣ እናቴም አባቴም አይፈልጉኝም፣ እኔ እሱም ብዬ የወደድኩትና የፈለግኩት ሰውም አይወደኝም፣ ስለዚህ እኔ ማንም አይፈልገኝም እያለች እንግዲህ ስታለቃቅስ ነበረ። እትዬም እንግዲህ ከአንገቷ ስር አድርጋ ስታባብላትና ስታጽናናት ነኝ እንደዛ ነበረ ማለት ነው ውዶችዬ። እንግዲህ አደይም እንግዲህ በስተመጨረሻ ከእትዬ ጋር ሆናለች ማለት ነው። ለዴቭም ደውይለት ተብላ እየደወለችለት ነበር። ዴቭ ግን ስልኩ አይሰራም ማለት ነው ውዶችዬ። እንግዲህ በስተመጨረሻ ዴቭ መንገድ ላይ የገጠመው ነገር ባይታወቅም እንግዲህ ቀጣይ ክፍል የሚቀርብ ይሆናል። እንግዲህ መንገድ ላይ ችግር ገጥሞታል ማለት ነው። በሩ አጋጣሚ ይቆፈቆፋል። አሹን በድንጋጤ ከፍተዋል። እንግዲህ ዴቭ ደግሞ ውጭ ላይ ይገኛል ተኝቶ ወድቆ ማለት ነው ውዶችዬ። እንግዲህ ዴቭ ምን ገጠመው የሚለውን ቀጣይ ክፍል አብረን እናያለን። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። ሁላችሁም ላይክ ሸር የምታደርጉልኝ የምታበረታቱኝ ከልብ አመሰግናለሁ።